ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ ከዌስትሃም ዩናይትድ ጋር ጨዋታውን ያከናውናል። 26ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ደግሞ ይጠበቃል። በምሽት 5 ሰዓት ከሩብ በሚከናወን ጨዋታ ነው እንግዲህ በዚህኛው ሳምንት ሌላው በዌስትሃም ዩናይትድ እና በማንቸስተር ዩናይትድ መካከል የሚከናወነው ተጠባቂ ከሚባሉ የሊግ መርሃ ግብሮች መካከል አንዱ ነው። ለመጨረሻ ጊዜ ዌስትሃም ዩናይትድ በሜዳው ማንቸስተር ዩናይትድን ማሸነፍ የቻለው ለሶስት ጊዜ በ1974 አሊያም 1977 ነበር። ከዛ በኋላ ከዩናይትድ ጋር በነበሩ ጨዋታዎች በተደጋጋሚ የማሸነፍ እድል ያልነበረው ቡድን እንደነበረም ጭምር ይታወቃል። ነገር ግን ካለፉት 6 መርሃ ግብሮች ዩናይትድ ከዌስትሃም ጋር ያደረጋቸው መርሃ ግብሮች አንዱን አሸንፎ አንዱን አቻ ወጥቶ በሌሎቹ ጨዋታዎች ደግሞ ሽንፈትን ያስተናገደባቸው የውድድር ዓመታትን እያሳለፈ ይገኛል። ስለዚህ አንዱ እያነሳን የምንገኘው 3 እና ከዚያ በላይ ጨዋታዎችን ዩናይትድ በዌስትሃም ዩናይትድ የተሸነፈው 1977 ነው። ወደኋላ ለረጅም ዓመታት እንድንመለስም ጭምር የሚያደርግ ነው። ነገር ግን በተቃራኒው አሁን ደግሞ ዩናይትድ የሚገኝበት ፎርም ከዚህኛው ፍጹም በተቃራኒ ነው። በሊግ ውስጥ በጣም ዘ ሞስት ኢንፎርም ከሚባሉ የፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። ባለፉት 4 ጨዋታዎች በእያንዳንዱ ጨዋታ ላይ ቢያንስ 2 እና ከ2.5 በላይ ጎሎችን ማስቆጠር የሚችል ቡድን ነው። ደግሞ ያሸነፋቸው ቡድኖችም ቀላል የሚባሉ አይደሉም። ሲቲን፣ አርሰናልን፣ ፉልሃምን በእነዚህ ቆይታዎቹ ደግሞ በትክክል ማሸነፍ ሲችል ሜዳ ውስጥ የተመለከትንባቸው የፕሪሚየር ሊግ መርሃ ግብሮች ቡድኑ ሲያከናውን እየተመለከትን ነው የሚገኘው። በእነዚህ 3 ቡድኖች ብቻም ጭምር ደግሞ አልቆመም። የዩናይትድ የማሸነፍ ቆይታ ወደ ሌሎቹ ቡድኖችም ጭምር ደግሞ ተጉዞ ባሳለፍነው ሳምንት ሌላኛውን ቶተንሃምን ደግሞ ማሸነፉም ጭምር የሚታወቅ ነው። አሁን በሊግ ውስጥ ሌላ በወራጅ ቀጠና ላይ ከሚገኙ ቡድኖች ውስጥ አንዱ በዚህ ውድድር ዓመት ብዙ የማሸነፍ ችግር ውስጥ ከሚገኙ ምናልባትም አሰልጣኝም ጭምር ከቀያየሩ ቡድኖች ውስጥ አንዱ እንደሆነ ይታወቃል። የኑኖ ኤስፒሪቶ ሳንቶሱን ዌስትሃም ዩናይትድን በዚህኛው ሳምንት ያስተናግዳል ማለት ነው። ታዲያ 18ኛ ደረጃ ላይ ነው የሚገኙት። 2 ትርጉም ያላቸው ጨዋታዎች ናቸው። በነገራችን ላይ በሁለቱም ክለቦች መካከል 3 ነጥቡን እጅጉኑ በጣም የሚፈልጉ ክለቦች ናቸው ይህንን ጨዋታ የሚያከናውኑት። በጣም ቀላል ከማይባሉ የሊግ መርሃ ግብሮች መካከል አንዱ መሆኑንም ጭምር ልናነሳቸው ከሚገቡ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል በትልቁ ልናነሳው ነው የሚገባው። ዩናይትድ ለቶፕ 4 አሁንም በተሻለ መልኩ አስቶን ቪላ ጨዋታውን እስኪያከናውን ድረስ በደረጃ ከሱ ተሽሎም ጭምር የሚገኝበትን እድል ከመፍጠር አንጻር ማንቸስተር ዩናይትድ ጨዋታውን ካሸነፈ 47 ነጥቦች ላይ ይደርሳል። ዩናይትድ ጨዋታውን ሲያሸነፍ የሚያስቆጠራቸው ጎሎች ከአስቶን ቪላ ኢቭን አሁንም በንጹህ ጎል የተሻለ ቡድን ስለሆነ ወደ ቶፕ 3 መምጣት የሚችልበትን እድል ያመቻችለታል። በአንጻራዊነት በወራጅ ቀጠና ላይ የሚገኘውና 23 ነጥቦች ላይ ብቻ የሚገኘው ዌስትሃም ዩናይትድ ደግሞ ይህንን ጨዋታ የሚያሸንፍ ከሆነ ወደ 26 ነጥቦች ይደርሳል። ይህ ማለት ቢያንስ ከኖቲንጋም ፎረስት ጋር ከሁለት አንዳቸው የመጨረሻው 18ኛው ደረጃ ላይ እንዲቀመጡም ጭምር የሚያስችል አጋጣሚ መሆናቸውን የተመለከትንባቸው አጋጣሚዎችን እንድናይ ያደርጉናል። ስለዚህ አንዱ በጣም ተጠባቂ ከሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ ነው የሚሆነው። ዩናይትድ ቀደም ሲል እንዳልነው ዕለተ ማክሰኞ ያከናወናቸው በዕለተ ማክሰኞ፣ ሮብ፣ ሐሙስ ያደረጋቸው የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ውስጥ አንዱን ያሸነፈው የሚገርመው ከ9 መርሃ ግብሮች ውስጥ እና በእነዚህ ቀናቶች የሚያከናወናቸው ጨዋታዎች እንደ ድል ሆኖ ብዙ የሚቀኑት ቡድን አይደለም። ግን ወቅታዊ ብቃቱ እነዚህን አይነት ምክንያቶች እያነሳን ዩናይትድ ነጥብ የሚጥልበት እድል በጣም ጠባብ የመሆኑ ጉዳይ በጣም በሰፊው ልናነሳው የሚገባ ይመስላል። ባለፉት 8 ጨዋታዎች ለምሳሌ ብሩኖ ፈርናንዴዝ በ10 ጎሎች ላይ ተሳትፎ አድርጓል። 8 አሲስቶችን አድርጓል። 2 ለገብ የሚሆኑ ኳሶችን ለቡድን አጋሮቹ አመሻሽቶ ማቀበል የቻለ ተጫዋች ነው። ከ2001-2 በኋላ ከሪያን ጊግስ ቀጥሎ ማለት ነው በዚህ ታሪክ ከፊት የምንመለከተው ተጫዋች የመሆን እድሉ በጣም ሰፊ ነው። እንዲሁ ማቲያስ ኩኛም ባለፉት 5 ጨዋታዎች 4 ጎሎችን ያስቆጠረው ተጫዋች ነው በቡድን ውስጥ። ሌላው በ4 ጎሎች ላይ ተሳትፎ አድርጓል። ምርጥ ከሚባሉ ቆይታዎች ውስጥ አንዱ ነው። 3 ጎል አስቆጥሮ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። ምናልባትም እነዚህን ቁጥሮች ስትመለከቱ በዩናይትድ በኩል የሚጠበቅ ነው። አሰልጣኝ ማይክል ካሪክ ከዚህ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። አንዱ የሚጠበቀው ያው የትኛው ተጫዋች ከጉዳት ይመለሳል የሚሉ ሀሳቦችም ጭምር ሲነሱበት የነበረ
ጋዜጣዊ መግለጫ ነበር ቆይታን ያደረጉት። በዚህ ረገድ በዩናይትድ ቤት ውስጥ እንደምታውቁት ለ2 ወራት አሊያም ለ10 ሳምንታት ያህል የሚርቀው የፓትሪክ ዶርጉ ጉዳት አንደኛው ነው። የእሱ መመለስ እንኳን ያው ጊዜ የሚፈጅ እንደሆነ ይታወቃል። ማቲያስ ዴሊክት እና ደግሞ ሜሰን ማውንትም ምናልባት በዚህ ጨዋታ ላይ የመመልከት እድል ሊኖረን ይችላል የሚሉ ጭምር ሀሳቦች ይነሱበት የነበረ ጋዜጣዊ መግለጫ ነበር። ነገር ግን በተለይ ከሜሰን ማውንት ጋር በተያያዘ ከኤቨርተን ጋር በሚያደርጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር እንደሚመለስ ነገር ግን ወደ መጨረሻዎቹ ምዕራፍ ላይ የሚገኝ ተጫዋች መሆኑንም ጭምር ጠቆም አድርጓል። ከዛ ባለፈ ማቲያስ ዴሊክት አሁንም ሳምንታቶች ከጉዳት ለመመለስ የሚያስፈልጉት ተጫዋች መሆኑንም ጭምር አሰልጣኝ ማይክል ካሪክ በነበራቸው ጋዜጣዊ መግለጫ ይህንን መረጃ ይፋ አድርጓል። ከዚህ መነሻ በዩናይትድ ቤት ውስጥ ከጉዳት ጋር ተያይዞ ለዚህ ጨዋታ የሚደርሱ ተጫዋቾች የማየት እድላችን እጅግ በጣም ጠባብ ሆኖ እንመለከታለን። ነገር ግን በዚሁ ጋዜጣዊ መግለጫ ምናልባት ከዚህ ጋዜጣዊ መግለጫ ባሻገር ሉክ ሾው ስለ ማንቸስተር ዩናይትድ ወቅታዊ ብቃት ያነሳው ጉዳይ አንድ አነጋጋሪ ሆኗል። በዩናይትድ ቤት ውስጥ ምናልባትም ጥሩ ነገር ለማየታችን ምክንያት እየሆነ የሚገኘው እያንዳንዱ ተጫዋች ለምንድን ነው በዚህ ልክ በተለይም ደግሞ ተሻሽሎ የተመለከት ነው የሚለው ጉዳይም ጭምር ብዙሃን የእግር ኳስ ተመልካቾች የሚወያዩበት ርዕሰ ጉዳይ ሆኖ የተመለከተን እንገኛለን እና ማይክል ካሪክ ማንቸስተር ዩናይትድን በደንብ ማወቁ ለዚህኛው አሁን ለምንመለከተው የዩናይትድ ውጤት እንዳበቃውም ጭምር ተጫዋቹ ይፋ አድርጓል በሰጠው ጋዜጣዊ መግለጫ እና ምንድን ነው ያለው? ለእኔ አንዱ ትልቁ ነገር ማይክል ካሪክ ክለቡን ማወቁ ነው። ከዛ ባለፈ ደግሞ ክለቡ ምን እንደሚያስፈልገው በተለይ ጨዋታዎችን እያሸነፉ በእንዲህ አይነት መልኩ መጓዙ በቡድኑ በእያንዳንዱ ተጫዋቾች በኩል ደስታን መፍጠሩ እነዛ ደስታዎች ደግሞ እየሰሯቸው ያሉትን ስራዎች በትክክል ውጤት እያመጡላቸው እንደሆነም ጭምር ያጋራ ሆኗልና በማንቸስተር ዩናይትድ በኩል በእያንዳንዱ ተጫዋች በኩል አሁን ላይ እየተነሱ የሚገኙት ጉዳዮች ምናልባትም በተሻለ መልኩ ተጫዋቾች ጋር ያሉ ስሜቶች እጅግ በጣም ከፍ ብሎ የሚስተጋቡም ጭምር መሆናቸውን እያየን እንገኛለን። ለምሳሌ ሊዛንድሮ ማርቲኔዝ በጣም አስደናቂ የሚባሉ ፓሲንግ ሬንጆችን እያስመለከተን የፕሪሚየር ሊጉ ጥራት ያለው ተጫዋች መሆኑን እያስመለከተን የሚገኝ ተጫዋች ነው። እሱ ብቻ አይደለም። አክቹዋሊ በዩናይትድ ቤት ውስጥ ባለፉት ጨዋታዎች በደንብ በቡድን ውስጥ እየተመለከትናቸው ያሉ ተጫዋቾች መሻሻል ይታይባቸዋል። ለምሳሌ ካዝሜሮ በሁለት ጨዋታዎች የጨዋታ ኮከብ ተብሎ ተመርጧል። ብሩኖ ፈርናንዴስ ከቶተንሃም ስፐርስ ጋር በነበረው ጨዋታ ኮከብ ነበር። ከዛ በፊት ደግሞ ከአርሰናል ጋር ሃሪ ማጓየር የጨዋታ ኮከብ ተብሎ ተመርጧል እና አሁን በእያንዳንዱ ጨዋታ ላይ ተጫዋቾች እንዴት ሻይን እያደረጉ እንደሆነ እየተመለከትንበት የሚገኘውን የዩናይትድን ጨዋታዎች የማየት ጊዜን እየፈጠሩልን የሚገኙ ተጫዋቾችን ሜዳ ውስጥ እያስተዋለን ነው። ለዚህ እንደ ሊዛንድሮ ማርቲኔዝ ያሉ ተጫዋቾችም ጭምር በሜዳ ላይ በደንብ የሚጠበቁ ተጫዋቾች መሆናቸውን እያስተዋለን እንገኛለን። በጨዋታው ላይ ምን እንጠብቅ? በዩናይትድ በኩል አዲስ አሰላለፍ ሊኖር ይችላሉ። አንዱ ከሚጠበቁ ጉዳዮች ውስጥ አንዱ ነው። ምናልባት ዩናይትድን በተመለከተ በዚህም ጨዋታ ላይ አዲስ ፎርሜሽን አሰልጣኙ የመተግበር እድላቸው በጣም ጠባብ ነው። ያንኑ ስብስባቸው ይዘው እንደሚቀጥሉ ይጠበቃል። ምናልባትም በቀጣይ ከማደርሳቸው ፕሮግራሞች ውስጥ አንዱ የብሩኖ ፈርናንዴዝ እና የኮቢ ሜኑ ያለፉት ጨዋታዎች ተጽዕኖ ፈጣሪነትም ጭምር ደግሞ በጨዋታዎች ላይ እየተመለከትን እንገኛለን። ለምሳሌ አንዱ መከራከሪያ የሆነው የወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ማን ነው የሚል ሀሳቦች መነሳት ጀምሯል። ምናልባት ብሩኖ ፈርናንዴዝ ይሆንን የሚሉ ሀሳቦችም ጭምር መንሸራሸር የጀመሩበት ወቅት ላይ መሆናችንን እያስተዋልን እንገኛለን። ኮቢ ሜኑ ከሩበን አሞሪም መገፋት በኋላ ደግሞ ሌላ በጣም ሻይን እያደረገ የሚገኝ በእያንዳንዱ ጨዋታ ላይ በትክክል የሚታይ የሜዳ ላይ ለውጥ እየፈጠረ የሚገኝ ተጫዋች መሆኑን እያየን ነው። ከዛ ባለፈ ደግሞ ምናልባት ዩናይትድ ጎላቸው ከነበሩ ፐዝሎች ውስጥ አንዱ የደፈነው ብሪያን ኤምቤሞም ደግሞ ሌላው ሻይን እያደረገ የሚገኝ ተጫዋች ነው። ስለዚህ 4-2-3-1 የተለመደውን የማይክል ካሪክን የጨዋታ አሰላለፍ በዚህኛው ጨዋታ ላይ የመመልከት እድላችን ሰፊ ነው። በነገራችን ላይ በማንቸስተር ዩናይትድ በኩል ካለፉ ጨዋታዎች በአቬሬጅ በጣም ዝቅ ያለውን ጨዋታ ነው የሚያከናውነው። ነገር ግን በስሜት ደረጃ በጣም ከባድ የሚባለውንና ለዩናይትድ ኦቨር ኤክስፔክቴሽን ተሰጥቶት በዚህ ጨዋታ ላይ የሚያከናውነው መርሃ ግብር እንዳለፉት ጨዋታዎች በቀላሉ የሚታይ አይደለም። እርግጥ ነው ዩናይትድ ወቅቱ ላይ ያለው ፐርፎርማንስ ጨዋታውን ያሸንፋል ብለን መገመት የምንችልበት ልክ ነው። እነዚህ ጫናዎች ሁሉ ደግሞ በዩናይትድ በኩል ይሄ በቡድኑ በኩል
ምናልባትም ለዌስት ሃም ዩናይትድ አሁን ከሚሰጠው ኤክስፔክቴሽን አንጻር ምናልባትም ግምቶች ሁሉ ወደ ማንቸስተር ዩናይትድ አጋርለው ቡድኑ የተሻለ ውጤት ይዞ እንዲወጣም ጭምር ሊጋብዘው ይችላል። በቅርቡ የተሸነፈባቸውን ጨዋታዎች ስትመለከቱ ቼልሲ ጋር የነበሩ ጨዋታዎችን ነው። ቡድኑ ባለፉት 5 ጨዋታዎች በ4ቱ አሸንፏል። በአንዱ ብቻ ነው ሽንፈትን ያስተናገደው ከቼልሲ ጋር። በእንግሊዝ ፕሪሚየር ሊግ ሰንደርላንድን አሸንፏል። ቶተናምን 2-1 አሸንፏል። በኤፍኤ ካፕ ኪውፒአር ሬንጀርስን አሸንፏል። የመጨረሻውን ጨዋታ ደግሞ ከበርንሌ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነበር ያሸነፈው። በዚህ ቡድን ውስጥ በጣም ምትሃታዊ ከሚባሉ ጨዋቾች መካከል አንዱ ምናልባትም በቀጣይ ቆይታዎቹ የተጫዋች በዚህ ቡድን የመቆየቱ ጉዳይ አጠራጣሪ እየሆነ የሚገኝ ተጫዋች እያስተዋለን እንገኛለን አይደለ? በዚህ ቡድን ውስጥ የ24 ዓመቱ የዚህ ቡድን ቁልፍ ከሚባሉ ጨዋቾች መካከል የክሪስቴንሴዮ ሱመር ቪሌ ባለፉት ጨዋታዎች በጣም ማራኪ የሚባል ቆይታን ያሰለፈ የሚገኝ ተጫዋች ነው። በ18 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 5 ጎሎች ላይ ተሳትፏል። 4 ጎሎችን አስቆጥሮ አንድ ለግብ የሚሆን ኳስ ደግሞ አመቻችቶ ማቀበል የተቻለ ተጫዋችም ጭምር ሆኖ እያስተዋል ነው እንገኛለን እና በዚህ ጨዋታ ላይ ይሄ ተጫዋች ሌላው በዌስትሃም ዩናይትድ በኩል የሚጠበቅ ነው። ምናልባት እንደ ፋቢያንስኪ እና እንዲሁም ደግሞ ቶዲቦ ደግሞ በጉዳት ምክንያት ወደዚህ ጨዋታ ላይ የማንመለከታቸው የዌስትሃም ዩናይትድ ተጫዋቾች የሚሆኑበት እድል መኖሩ ነው እንግዲህ በዚህ ሰዓት ላይ የተመለከትን የምንገኘው። ጨዋታው በጣም በደንብ ከሚጠበቁና በተለይ በዩናይትድ በኩል ይህንን ጨዋታ በተመለከተ ካለፉት 4 ጨዋታዎች 100% የማሸነፍ ግስጋሴ በኋላ እዚህ ጋር የሚጠበቀው በስሜት ደረጃ ካለፉት ጨዋታዎችም ጭምር በጫናዎች ውስጥም ሆኖ ጨዋታውን እንዲያከናውን የሚገደድባቸው አጋጣሚዎች የመሆን እድሉ ሰፊ ነው። ምክንያት ካልን ቅድም እንዳነሳ ነው ሁሉ ዩናይትድ ከዌስትሃም በተሻለ መልኩ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ይዞ ስለሆነ የሚገባው ከጨዋታው ጅማሮ ጀምሮ እስከ መጨረሻው ድረስ የሚኖረው ኤክስፔክቴሽን ዩናይትድ በምን አይነት ፖሴሽን ዶሚኔት አድርጎ ጨዋታውን እንዴት በቀላሉ አሸነፈ የሚሉ ጥያቄዎችም ጭምር እንዲነሱባት ምክንያት ከሚሆኑ የጨዋታ መርሃ ግብሮች መካከል አንዱ ነው የሚሆነው ማለት ነው። በጣም ሌላው ኢንፎርም የሆነ ቡድን ነው እንግዲህ በዚህ ሰዓት ላይ የሚገጥሙት። ቅድም እንዳነሳ ነው የማይክል ካሪክ ቡድን ጎል በማስቆጠር ደረጃ ፍጹም የሚቸገር አይነት ቡድን አለመሆኑ የተመለከተን ነው። ምናልባት ባለፉት ጨዋታዎች አርሰናል ላይ 3 ጎል፣ ሲቲ ላይ 2 ጎል፣ ሊቨርፑል ላይ 2 ጎል፣ ቼልሲ ላይ 2 ጎል፣ ቶተንሃም ላይ 2 ጎል ሲያስቆጠር ይሄ ቡድን ጎሎችን ማስቆጠር የሚችል ቡድን ነው። በዚሁ ሂደት ደግሞ በጣም ጥቂት የሚባሉ ጨዋታዎች ላይ ነው ጎሎችን ሲቆጠረበት የተመለከት ነው። አሁን ዩናይትድ ወደኋላ መመለስ የሚችልበት ፎርም ላይ ያለመሆኑን የተመለከተን ነው። በሊግ ውስጥ ያለው ኮንሲስተንሲ ምናልባትም 100% የማሸነፍ ግስጋሴው በዚህኛውም ጨዋታ የመቀጠል እድሉ በጣም በሰፊው ልናነሳቸው ከሚገቡ ስታቲስቲክሶች መካከል አንዱ መሆኑን ያስተዋልንበት የሚገኝ እንግሊዝ ፕሪሚየር ሊግ መርሃ ግብር በሁለቱ ክለቦች መካከል የሚከናወነውን ጨዋታ እንድናይ በደንብ የሚጋብዘን መርሃ ግብር ነው። በጣም በትልቁ ከሚጠበቁ የጨዋታ መርሃ ግብሮች መካከልም ጭምር ሊነሳ የሚችል ጨዋታን ሁለቱ ቡድኖች ያከናውናሉ። ቀደም ሲል እንዳነሳ ነው ግን በዌስትሃም ዩናይትድ በኩል የመጨረሻዎቹን ቆይታዎች ከዩናይትድ ጋር ያደረጋቸው የእርስ በርስ ግንኙነቶችን ከተመለከታችሁ የበላይነት እየወሰደ የሚገኝ ቡድን ነበር ሆኖ ያስተዋል ነው። ለምሳሌ የመጨረሻውን የኦልትራፎርድ ጨዋታቸው ዲሴምበር ወር ላይ ሲከናወን 1-1 ነበር ያጠናቀቁት። ከዛ በፊት ዩናይትድ በወዳጅነት ጨዋታ ነበር ያሸነፈው። በፕሪሚየር ሊግ መርሃ ግብር ግን ዌስትሃም 2-0 በሆነ ውጤት አሸንፈው ነበር። ከዛ በፊትም የ2-1 በሆነ ውጤት አሸናፊነት የጠናቀ ምናልባት ማንቸስተር ዩናይትድ ዌስትሃምን በጣም አሳምኖ ያሸነፈው 2024 በዚህ ሰዓት ነበር። 2024 ወይም ከ2 ዓመት በፊት በዚህ ሰዓት ላይ ራስመስ ሆይሉንድና አሌሃንድሮ ጋርናቾ ባስቆጠሯቸው 2 ጎሎች 3-0 በሆነ ውጤት ያሸነፉበትን ጨዋታ በትልቁ ከምናነሳቸው የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል በትልቁ ሊነሳ የሚገባ የጨዋታ ሂደት መሆኑን እናስተውላለን። ከዛኛው ባሻገር ግን በዩናይትድ በኩል ይህንን ጨዋታ በተመለከተ ኤክስፔክቴሽኖች ሁሉ በጣም በትልቁ በዩናይትድ በኩል የሚጠበቅበት የጨዋታ መርሃ ግብር የመሆን እድሉ በጣም ሰፊ ነው። ነገር ግን ደግሞ በቡድን ውስጥ ያሉት ተጫዋቾችም ደግሞ ይህንን እያደረጉ የሚገኙ መሆናቸውን እያስተዋለን እንገኛለን። ባለፉት ቆይታዎቻቸው በማይክል ካሪክ ስር ፍጹም እየተሻሻለ የሚገኘው ቡድን ይህንንስ ጨዋታ እንዴት ባለ መልኩ በድል ይወጠዋል አሊያስ ደግሞ ጨዋታውን እንዴት ባለ መልኩ ያጠናቃል የሚለው ጉዳይም ጭምር እንድናይ ከሚጋብዙን የጨዋታ መርሃ ግብሮች መካከል እንደሚሆን ይጠበቃል። ኦልትራፎርድ ምናልባትም በዚህ ሰዓት ላይ ሌላው መነጋገሪያ ከሆኑ ርዕሰ ጉዳዮች ውስጥ አንዱ
ማንቸስተር ይህንን ጨዋታ የሚያሸንፍ ከሆነ ምናልባት በጣም ዝነኛና ፌመስ ከሆኑ ያ ጸጉሩን አሳድጎ ለረጅም ጊዜ እስካሁን ድረስ በዩናይትድ ምናልባት ይሄ ለቀልድም ይሁን ለቁም ነገር እየተነሱ ከሚገኙ የእግር ኳስ ተመልካቾች ውስጥ አንዱ ጸጉሩን እንደሚቆረጥም ጭምር ማይክል ካሪክም ተስፋ ሰጥቷል ይህንን በተመለከተ እና አሁን በዚህኛው ሳምንት በቡድኑ በኩል የሚጠበቅ ጉዳይ ነው። ምናልባት እንደ ቶክ ስፖርት ወይም ጋሪ ኔቪል አንድ መረጃ አጋርቷል። አንዱ ጥያቄ ምንድነው የተባለ የሚገኘው በዚህ ሰዓት ላይ የማይክል ካሪክ ቆይታንም በነገራችን ላይ አጠራጣሪ እንዲሆንም ጭምር ያደረገ መረጃ ነው ማጋራት የቻለው። እሱ ምንድነው የተባለ የሚገኘው በዩናይትድ በኩል የማይክል ካሪክ አሁን ካለበት ሁኔታ ዩናይትድ ለሚያቀርብለት ኦፈር ብዙ ፍላጎት የማሳየቱ አይነት ነገር የሚሉ ጭምጭምታዎች በመውጣት ላይ ነው የሚገኙት። ይሄኛውን በተመለከተ አሁን ላይ ብዙ ሀሳቦችን መስጠት የሚቻልበት ሌቭል ላይ ነን ለማለት ያስቸግራል። የውድድር ዓመቱ መጠናቂያ ድረስ ደግሞ ብዙ ነገሮችን የማየት እድል ይኖረናል። ነገር ግን በአሰልጣኞች ጉዳይ ላይ አሁንም ዩናይትድ ቡድኑን የሚረከበውን አሰልጣኝ በማሰስ ላይ እንደሚገኝም ጭምር ነው የተሰማ የሚገኘው እና አሁን በደንብ ነገሮችን ማጤን ቀዳሚ ምርጫቸው ያደረገ ቡድን መሆኑን ያስተዋለን ነው። በጣም በፍጥነት ውሳኔዎችን ከመወሰን ይልቅ ለምንድን ነው የዚህን ያህል ማየትን ምርጫቸው ያደረጉት ብለን ስንል ባለፉት ዓመታት እንዴት በአሰልጣኞች ሹምሽር ቡድኑ ዋጋ እንደከፈለም ጭምር የተረዳ ነው የሚገኘው። አንዳንድ ሰዎች የማይክል ካሪክም ጭምር ወቅታዊ ብቃት ከዚህ ቀደም የተመለከትነውን የኦሌ ጉናር ሶልሻየርን የሜዳ ላይ ብቃትንም ጭምር የሚተገበር የመጀመሪያዎቹ ሳምንታት ላይ በጣም ስኬታማ የሚባሉ ውጤቶችን የሚያመጣ at the end of the year ግን ፌል የሚያደርግ ፕሮጀክት ሊሆን ይችላል የሚሉ ሀሳቦችንም ጭምር እያነሱ ነው። ለዚህ ነው ዩናይትድ በአሰልጣኝ ሹመት ጉዳይ ላይ በቶሎ ውሳኔዎችን መወሰን ቀዳሚ ምርጫውን ያላደረገ የሚሉ ሀሳቦች እየተነሱ ነው። ነገር ግን የማይክል ካሪክ ወቅታዊ ብቃትን በተመለከተ በፎርሜሽን በጨዋታ ቁጥጥር ጨዋታዎችን ዶሚኔት በማድረግ ጨዋታዎችን በማሸነፍ በተጫዋቾች ላይ የስነ ልቦና የበላይነትን በመገንባት አዌ በሆም እንዲሁም ደግሞ በጨዋታዎች ላይ በደንብ በተሻለ መልኩ የማሸነፍ ስሜት መገንባታቸውን ባለፉት 4 መርሃ ግብሮች ተመልክተናል። እያንዳንዱ የማንቸስተር ዩናይትድ ቋሚ ተሰላፊ አሁን ላይ ያለው ስሜት ምናልባትም በእያንዳንዱ ጨዋታ ላይ የመሰለፍ ፍላጎትን የሚያሳድር ለዛ ደግሞ በሜዳ ውስጥ የሚፋለም ተጫዋቾች መዘጋጀታቸውና መኖራቸውን የተመለከትን ነው የሚገኘው። ዩናይትድስ ሌላኛው በተጠባቂው መርሃ ግብር ምን አይነት ውጤት ይዞ ይመጣል የሚለውን እናያለን ምሽት ላይ። ከዚህኛው ጨዋታ በኋላ ደግሞ ምን አይነት ፐርፎርማንስ ነበር ዩናይትድ ያከናወነው የሚለውን ጉዳይ እያነሳን ቆይታ እናደርጋለን።